ጥይት አይመታም የሚባል አመለካከት አለ። የጅብ ቆዳ እጅ ላይ በማሰርም ጅቦች እያለቁ ነው። በእውነት የዱር እንስሳቶች እያለቁብን ነው። ይሄን ነገር እባካችሁ ፈጣሪ እንግዲህ ይቅር በለን። እግዚኦታን ስማ ዋሊያ ነበር እኮ በጣም እየጠፋ ነው ተብሎ የነበር፣ ግን ጅብም አሁን እየጠፋ ነው። በመጥፋት ላይ ያለ እንስሳ ሆኗል አማራ ክልል ላይ። በጣም 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 እሺ። አስጨናቂ ቀጥል እስኪ። ሲጀመር በእውነት አንተ በየትኛው ቡድን ነው ያለው? በኩል ነህ ወይስ በጅብ ቆዳ ውስጥ ላይ ያለው? ሁለት ቡድን ነው ያለው እና አንተ የትኛውን ራስን የቱ ጋር ታገኘዋለህ? በጣም ያሳዘነኝና የገረመኝ ነገር መጀመሪያ ጊዜ ወንድሞቻችን ለአንድ ዓላማ ወጥተው ዓላማቸው በተለያየ በጥቅማ ጥቅምና በተለያየ ነገር አልስማማልና እዚህ አይነት ድርጊት ላይ ተደረገ እና አሁን እዚህ ጋር እናንተ ሁላችሁም እዚህ ጋር ያላችሁት አማራን ወክላችሁ ታወራላችሁ ብዬ ግምቱ የለኝም። እናንተ ባንዳ እና የብልጽግና ተላላኪዎች እንደሆናችሁ ነው እዚህ የተረዳው። እባክህ ዝም በል እባክህ። አማራን ወክሎ እዚህ የሚያወራ ያለን ሁላችንም እንዳንድ አማራ ነው ሀሳባችን የምንሰጥ። አማራን ወክሎ አማራን ወክለህ ታወራ እንደ አማራ ተናል በቃ አንዴ ራስህን ወክለህ አውራ ከሚሆኑት ነገር ሆኖ ምንድን ነው እዚህ እና አመሰግናለን። እስቲ ጥቁር ሰው ቀጥልበት እስኪ። እንዴት ነው በኩል ላይ ያለህ አመለካከት? እውነት ኩልን ተቀብቶ ጥይት የመሳት ሳይንስ ውስጥ ገብተናል። የጅብ ቆዳ አልቆ ጅቡን ተሸክመን ወደ ሲኦል እየገባን ነው። ይሄ ነገር ወዴት እየመራን ነው? መጨረሻው ምንድን ነው ብለህ ታስባለህ? የኩልና የጅብ ቆዳ ፖለቲካ ሂድበት። አይ ይሄም ግዴታ በቅባት እመን እኮ ነው። ምንም ፋክቱ ስናየው አንዳንድ የኦርቶዶክስ እንትን ይዘው የሚወጡ ሰዎች አሉ። አንዳንድ ደግሞ ኬላ እየዘረጉ የሚዘርፉ ዘራፊዎች አሉ። ከህወሓት ሆኖ የሚሰሩ ሰዎች እንዳሉ እናውቃለን። ይሄ አብዛኛው ሌባ ነው ስናየው። እውነት ለመናገር ከከፍ በላይ ታውቃለህ። አሁን ከፋሎ ያልጣልበት አሸራ እኮ የለም። አሁን ከከፋሎ በላይ እኔ ፋኖ ነው ብለ የሚመጣ አሁን አንዳንድ ከነሀፍቴ ያው ተመክሮ ይመለሳሉ ብዬ ማስበው ነገር ይኖራል። ከሁላቸውም ባልፈሪ ግን ሳሚ ያለበት ቦታ መቼም ተመክሮ የሚል ሰው አይደለም። ካሁን በፊት ሲያደርገው የነበረ ከነዘመድኩን ጋር ሆኖ እናውቃለን። ምክንያቱም እሱ የገባበት ሌላ ነው። ወልቃይት ለኛ ምንም አይደለም። ህወሓት ቢወስደም ምንም አይደለም። እሱ አዲስ ስልጣንና ጥቅም ነው። ሳሚ የሚባለው ያለበት ዓላማው ሌላ ነው። ውስጥ ለውስጥ ከነማርሸት ምን እንደሚሰራ ወንድሙ ገድሎ ስልጣን የሚናፈቅ እኔ ግራ ነው የሚገባኝ። መቼም የሰውዬ አተላ ነው። መቼም አይሳካለትም። እሱ የሚሄድበት ነገር ደግሞ ከነማር ጋር ሆኖ ወንድሙ ለማስገደድ እንደሚሄድ እናውቀዋለን። ካሁን በፊት እረፍ ተብሎ ተመክሮ ማይድን ሰብ ነው። እኔ እነ ሀፍቴ እነ ሌሎችም ያሉት ተመክሮ ይመለሳሉ የሚባል ነገር አለ። አሁን ያለው አቋማቸው ደስ ማይል ጥቁር ሰው እዚህ እስካሁን ድረስ አሁን እኔ ይገርመኛል። እስካሁን ድረስ ባይ ዘ ወይ ሰኔ 15 ጋር ስንሄድ መሴው ልትረዳኝ ትችላለህ። ዶክተር አምባቸው ሲመታ መማር አካባቢ እንዳለ ብዙም እንደማይረግ ታውቃለህ። ከዛ ጎን ደግሞ ለጎንደር ትግል ለጎንደር አንድነት ብለን የተውነው አለ በሰኔ 15 ላይ አይ ቲንክ ምን ልፈልጌ እንደሆነ እና እሱ ትተን ዝም ብለናል። ውባንተን ያው አባትየው ነው ልጁ ዶክተር አምባቸውን ምን እንደሆነ ነገር ሁሉ ይሄ ነገር እንዲቀጥል ትፈልጋላችሁ? አሁንም ተመክሮ ይመለሳል ምን ማለት ነው? ዶክተር አምባቸውን እኮ የገደለው እኮ መማር ብቻ አይደለም እኮ ዘመን ብቻ ማለት ነው። ለጎንደር ትግል ተብሎ ለጎንደር አንድነት ተብሎ ዝም ብለናል። እኔ እረዳለሁ ያንተን ሀሳብ
ልክ እንዳሁን ተላላኪ ውስጥ ለውስጥ ሊኖር ይችላል። የለም አይደለም። አሁን ግን ራሳቸው እንደገደሉት ደግሞ አምነዋል። ማመኑ ጥሩ ነው። እንደገደሉት አምነዋል። ያው በጥቁር ታሪክ ተጽፏል፣ ወደፊት እናየዋለን። እኔ የሚገርመኝ ግን የጎንደር አንድነት ይላሉ። የጎንደር አንድነት አይደለም የሚፈልጉት እነሱ ሰዎች፣ ተልካቸው ሌላ ነው። ውስጥ ለውስጥ የጎንደር አንድነት ወንድሙ እየገደለ ከህወሓት ጋር የሚሰራ ባንዳ እንዴት አድርገው ነው ይሄ ወንድም የሚሆን? ከህወሓት ጋር ህወሓት 30 ዓመት 40 ዓመት የበጌ ምድር መሬት እንዴ ሰው በህይወቱ ሲቀብር የነበረ ጄኖሳይድ የሚፈጽም የነበረ ከሱ ጋር አብሮ የሚሰራ ወንድሙ የሚገድል ይሄ እንዴት አድርገው ነው ለኔ ወንድም የሚሆን? ከነማን ጋር ነው ውስጥ ለውስጥ እየሰራ ያለው? ይቅርታ ጥቁር ሰው ይቅርታ። እኔ ስለነበረን ቆይታ አመሰግናለሁ። ልሰናበታችሁ። ፋኖ ብራና መጥቶላል። የጎንደር ዩኒቨርሲቲ ምሁር እና አይቆየ በጣም ጠብቄው ነበር። ሌላ ቀን አለው መሳፍንት ዝም ብሎ ነው ልጁ፣ አላወቀኝም። ዝም ብሎ ነው የሚያወራው። አንተና ተማርክ ግን እዚህ ድረስ ለመድረስ ማለት 16 ዓመት ነው የተማርኩት። እግር እስኪነካ ብትሄድ አትማረው። ፋኖ ብራና ከመጣ አይቀር ለምንድን ነው አንድ ሳይድ ይዘህ ይሄኛው የእስክንድር ቡድን መፍረስ አለበት መመታት አለበት ያልከው ምንድን ነው ምክንያት? አይ ለበት እናቋቁማለን የሚሉት ኃይል በነዘመነ በኩል መቋቋም የለበትም። አፋሕድም ደግሞ እንደምታውቀው እንግዲህ ትግሉ የዓላማ አንድነት፣ የህዝብ አንድነት፣ የፋኖ አንድነት ቅድም አንተ ስትናገረው የነበረውን ሊያሟላ የሚመጣ ድርጅት እና መዋቅር አሰራር እና ደግሞ ግልጽ የሆነ በቤተ አማራ ጊዜ የሚሆን ከዛ በፊት በነበረው የትግል እንቅስቃሴ የነበረውን ነገር ነው እንጂ መመለስ ያለበት ዝም ብሎ አሁን ባለው መልኩ የሚቀጥል ከሆነ የግጭት ምንጭ ነው። ስለዚህ የግጭት ምንጭ የሚሆነውን ለማድረግ ያኛውን ቢመጣ ሌላ ቁጥር 2 አፋሕድ ነው የሚሆነው። አሁንም ያለው ደግሞ አፋሕድ ነው። ስለዚህ ይሄኛውም አፋሕድ የሚረባ አይደለም፣ ያኛውም ደግሞ ይመጣል የሚባለው ደግሞ ልክ እንደዚህ ተመሳሳይ የሆነ ነገር የሚያስቀምጥ ነው። ስለዚህ ምን እያወራው ነው ያለሁት? ዓላማውን ለማሳካት የምትሰራው መሳሪያ መጠቀሚያ ነው እንጂ ድርጅት ንገረን። እኛ እናውቃለን ከማን ጋር እንደምትሰራ። እኔ ጥያቄ አለኝ ለኃይለ ማርያም ጥያቄ አለኝ። አንተ አታውቀኝም። አንተ ዝም ብለህ ነው የምትለፈልፈው። አንተ ጠይቀኝ ይሻላል። ይሄኛው እኮ አያውቀኝም፣ ዝም ብሎ ነው ያወራው። ቤት የከፈተው ሁሉ ያውቃል ማለት አይደለም። እሺ ቀጥል። ኃይለ ማርያም እኔ ለአንተ ጥያቄ የምሰማ ከሆነ ለአንተ ጥያቄ በመጀመሪያ ግንባሩ እያለ ገና ከመመስረቱ የጎንደር እዝ ሲመሰረት ነው ባንተ ነባዬ የአማራ ፋኖ በጎንደር ከመመስረታቸው በፊት ከግንባሩ ጋር አብረህ ነበርክ፣ የግንባሩም ደጋፊ ነበርክ። በዛን ሰዓት ግን አንተ ስቲል ከነ እስክንድር እንዲወጡና ሀብቴ አትፈልግም ነበረ። ዛሬ እንዴት የእስክንድርን አካሄድ አንተን ትቃወሙ ቻልክ? ያፋሕድ ምናምን ይላል። ከመጀመሪያው እንደዛ አይነት ሐሳቤ ነው የነበረ። እውነት ነው። ምንድነው እንግዲህ መጀመሪያ አንድ የትግል መነሻ ሆኖ የመጣው ግንባሩ ነው። ግንባሩ ደግሞ ልክ ፋኖች የሚያደርጉትን እንቅስቃሴ ለማስተባበር አብሬ እሰራለሁ በሚል የተነሳ እንደነበረ ነው እኔ የተረዳሁት። በዛ ሰዓት ድጋፍ እንዲደረግላቸው ራሳቸው በትዊተር አካባቢ ስንንቀሳቀስ ከነበሩ ጓደኞቻችን ጋራ አነጋግረውን እነሱ ባናገሩን መሰረት አብረናቸው የአማራ ትግል ስለሆነ ለማገዝ ገባን። ይሄ ነው እንግዲህ ባጭሩ ታሪኩ። ነገር ግን በመጀመሪያዎቹ 3 ወራት ግንባሩ በነበረበት ጊዜ ከ7 ወይም ከ8 ደብዳቤዎች የማያንሱ ጥያቄ ጠይቄያለሁ። አንደኛ ምንድነው የአማራ ህዝብ ትግል
መዋቅራዊና ድርጅታዊ ካልሆነ እና ኮድ ኦፍ ኮንዳክት የማይኖረው ከሆነ አፈሙዝ የሚጨብጥ ስለሆነ አደጋ ውስጥ እንወድቃለን የሚል እኔ ብቻ ሳይሆን ጓደኞች አሉ። አንዱ በጣም ፖፑላር ነው፣ እንዲያውም እዚህ አካባቢ አማራ ስትሮንግ ነው እና ይንቀሳቀስ ነበር እንትኑን ትግሉን እንደግፋል ወዘተረፈ እና ሌሎችም ጠንካራ ልጆች ነበሩ። በዛ ምክንያት እየደገፍን ነበርና ጥያቄን የጠየቁትን ከመጀመሪያው ጀምሮ እስካሁን ድረስ አልተመለሰም። የዓላማ ሰነድ ያስፈልጋል። ጥራት ያለው የዓላማ ሰነድ እሱ የለም። መዋቅሩ ሲመጣ ደግሞ ሁሉንም ፋኖች በአንድ ሊያደርግ የሚችል ካላደረገ ደግሞ እነዚህን ፕሮሰሶች ለመሄድ ሰፊ ንግግር መደረግ ያለበት ነው እንጂ ቅራኔ ውስጥ የሚያስገባ ከሆነ ዋጋ ያስከፍለናል። ስለዚህ እንዲያውም ተደራጀን ብለው ከሚከፋፈሉ በህዝባዊ ንቅናቄ ውስጥ የገባ የፋኖ ትግል ስለሆነ የተነሳው በየአካባቢው እያደረገው ያለውን ትግል በሐሳብ፣ በጉልበት፣ በጊዜ፣ በገንዘብ፣ በልምድ ማገዝ ያስፈልጋል የሚል አቋም ነበረኝና ዛሬ አፋሕድ ከዛኛው ከግንባሩ አንጻር ሲታይ ግንባሩ ይዞት ሊወስደው የነበረውን መንገድ የተበላሸበት ወደ ሰራዊትነት ሲቀየር ነው። ታስታውሱ ከሆነ በነ አበበ በለውና በነ ሀብታሙ አያሌው አማካኝነት እነ እስክንድርና እነ ዘመነ አንድ ሆነው ከግንባር ወደ ሰራዊት ሊሸጋገሩ ነው የሚል ዜና ይዘው መጥተው ነበር። ያ ዜና መንገዱ የተሳሳተ እንደሆነ እኔ ውስጥ የማውቀው እንቅስቃሴ ስለነበረ እንደማይሳካ እርግጠኛ ነበርኩ። ይሄንንም ጥያቄ ለራሱ ለአፋሕድ መሪ ጠይቄዋለሁ እና ይቅርታ የጠየቀበት ነው። ወደ ግንባሩ መመለስን የነበረበት ለምን ያ ፕሮጀክት ሌሎቹን ከግንባሩ ውጭ ያሉትን አካሎች ለማካተት ነው የነበረው። ስለዚህ ምንድነው የሆነው? አላካተተም። በግንባሩ ቅንነት ምክንያት የቅንነት ችግር ምክንያት ሳይሆን በሌሎቹ በግንባሩ ውስጥ የመካተት ፍላጎት ማጣትም ሊሆን ይችላል። ዋናው ቁም ነገር ግን ምንድነው? ያ ካልተሳካ ወደ ግንባሩ ተመለሱ፣ አዲስ ሎጎ አዲስ ስያሜ መስጠት አይገባም የሚል ጥያቄ በቀጥታ አቅርብ ያለው ብዙ ሰዎች አሉ። ዘመኑ የቴክኖሎጂ ነው፣ ዌል ሪኮርድድ ኤንድ ዶክመንትድ ነው። በዛ መልኩ ያንን ጊዜው ሲደርስ የሚወጣ ይመስለኛል። በተለይ ደግሞ በድርጅቱ በኩል ቢወጣ ዲሲፕሊን ያለው ነው ብዬ አምናለሁና ያን ጥያቄ ሳልጠይቅ ቀርቻ አይደለም እና ከዛ ደግሞ ሰራዊት ሆኖ ከመጣ በኋላ ወደ ድርጅት ሲሸጋገር አሁንም ቢሆን ድርጅቱ ሊያካትት የመጣው ከሰራዊቱ ያልተካተቱ አካላትን ለማካተት ሞከረ፣ አልተሳካም። ካልተሳካ ድርጅትነቱ ቀርቶ ወደ ሰራዊትነት መቀየር ሲገባው መመለስ ሲገባው ከሰራዊትነት ወደ ድርጅትነት ተቀይሮ የእርስ በርስ ግጭት ምንጭ ሆኖ ቀጥሏል። ይሄንን ደግሞ ቅንነት ከማጣት በኩል ችግር እየፈጠሩ በመምጣታቸው ምክንያት ለዛሬው ችግር ተዳርጓል ማለት ነው። እኔ ማቃ ኃይለ ማርያም ነህ? ናል አይ በቃ ኃይለ ማርያም ቅማንትም አይደለም ምንም አይደለም። በትግሉም የቆየ ችግር የለውም። ያው ቅማንትም ህዝባችን ነው፣ ምንም ችግር የለውም። ህዝባችን ነው። ቅማንት ቢሆንም ችግር የለውም። አሁን ግን ጥያቄ እኔ ግን እዚህ በደንብ ብሎ ግን እኔ ኃይለማርያም የምጠይቅ ወንድሜ ቆይታ ሰው አንዴ ልጠይቀውና ግን ኦኬ እኔ አከብራለሁ ድርጅቱም ሆነ ይሄኛው ስብስብም የማይረባ አካሄድ ነው የሚሄዱት። ምክንያቱም የሆነ ፖለቲካዊ የሆነ ዌል ኦርጋናይዝድ ያልሆነ አካሄድ ነው ከመጀመሪያው የመጡት የሚለው እኔም አምናለሁ። ከጽንሳቸው ተግበስብሰው ነው የመጡ፣ አለዩ ማን ምን እንደሆነ አልተለየም። ዝም ብሎ ፋኖ በሚል ነው የመጡት። አሁንም የምናየው የዛ ውጤት ነው ብዬ ነው የማምነው። ቅድም ስጀምር ይሄንም ለመጠቀም ይሄን የተግበሰበሰ ትግል ለመጠቀም የመጣ ኃይል አለ፣ የራሱ አድርጎ የዘንዶ ፖለቲካ ሁሉንም የመዋጥ ብዬ አምናለሁ። እስከዚህ ድረስ እኔ እናንተ አንድ ላይ ነን ማለት ነው። የምጠይቀው ግን አሁን የመጡበት ግን በዛኛው ሳይሄዱ ነው መጠው መግደል መጀመራቸው። ይሄን እንዴት ታየዋለህ? እየተገደለ ያለን ቡድን መጨፍጨፍ ደግሞ አትሊስት ድርጅት ሆኖ መጥቷል።
እንከኖች አሉበት። አዎ በጣም ብዙ እንከኖች አሉበት፣ ግጥም አድርገው ማለት ነው። ግን ከአደረጃጀት ከአዲስነት አንጻር ከነዚህኞቹ ተሽለው ድርጅት የሚል ነገር ይዘው መጥተዋል ብዬ አስባለሁ። ማኒፌስቶ ረቂቅም ቢሆን ዶክመንት ፕሮዲውስ አድርገዋል፣ ተወያዩበት ብለውናል። እና ከዛ አንጻር እንደዚህ እያለ ከነ ችግሮችም ቢሆን ሰብስቦ አንድ ድርጅት ፈጥሮ በአማራ ወጣም ወረደ አሁን ባለው ትግል ድርጅት ብለህ ከመጣ ያለው አፋድ በአማራ ህዝብ ትግል በፋኖ ትግል ድርጅት መስርቶ የመጣ እሱን ነገር መምታት። እሺ በሀሳብ ምታው፣ ሌላ ድርጅት ፈጥረህ እና ችግር የለም ግን ጦር እስከ መምዘዝ ድረስ እና እንደ ከፍ ያለው ደሴ አይነት ውድ ልጆቻችን ተፈትነው በሳት ተፈትነው ያለፉ ወንድሞቻችን መግደል ይሄን እንዴት ታየዋለህ ነው። እኔ ኃይለማርያም የሆነ ስለማቅብ ይሄ ነው። እኔ ብዥታ የለብኝም በአማራነትም ሆነ በትግሉም አንግል የሆነ ድርቅ ልትል ትችላለህ። ያልገባህን ነገር ዝም ብለህ አትቀበልም ብዬ ነው እንጂ ማምን እኩይ ዓላማ ኑሮ ምናምን የመጣ ልጅ እንዳልሆንክ እኔ በጣም በልበ ሙሉነት ስለምመሰክር ብዬ ያው ነው እኮ አንተም እኮ ድርቅናው ነው እንግዲህ የዚህ ሁሉ ያዳረሰን እና ችግር የለው አንድ አይነት ውሃ ስለጠጣን ማለት ነው። እኔ አሁን ያነሳው ጥያቄ ምንድነው በሁለት መንገድ ማየት እንችላለን በእኔ አመለካከት። አንደኛው ድርጅቱን እንግዲህ መቼም አንተ ድርጅት ለመፍጠር እና አማራውን በዚህ እንቅስቃሴ ውስጥ ለማታገል ያረከውን ጥረት የሚያውቅ ያውቀዋል። በዛ ሂደት ውስጥ አንዱና ዋነኛው ዓላማ የነበረው ከሶሻል ሚዲያ ዘመቻ ባለፈ ድርጅት እንዴት ነው የምናቋቁመው የሚል ነው። ለምን ህዝብ ሲታገል መታገል ያለበት በዓላማ ሆኖ በተጠና መንገድ ነው። እኛ የምንታገለው ኤሊቶችን ነው። ከጀርባ ከእንቅስቃሴው ከዚህ ከህዝባዊ እንቅስቃሴ ጀርባ ያለውን የሐሳብ ኃይል ነው ጸረ አማራ የሆነ በታሪክ በስነ ልቦና በልዩ ልዩ ምክንያቶች ወደዛ መግባት አያስፈልገንም ለኔና ላንተ ግልጽ ስለሆነ። ስለዚህ ምንድነው ጉዳዩ ድርጅት ሲቋቋም እንዴት ነው የሚቋቋመው የሚለውን የድርጅት ሀሁ መቼ ምንድነው ጠቅላላ ጉባኤ ያለው ምክር ቤት የሚመሰርት ስራ አስፈጻሚ የሚያደርግ ይሄ አንዱ ነው። ሁለተኛው ደግሞ የትጥቅ ትግል ስለሆነ አጋጣሚ ሆኖ የፖለቲካው ወገን በዚህኛው መዋቅር እንኳን ከወሰድ ነው በሌላ በኩል ደግሞ የአማራ ህዝብን እንደ መከላከያ ሰራዊቱ ነው ሊታደገው የሚችል የፋኖ ወታደራዊ ኃይል ቢኖረው ሰራዊት ቢኖረው ይሄንን ደግሞ በወታደሮቹ አሁን ለምሳሌ ቅድም እንደተነሳው በነ ከፌ በነ ሀብቴ በነ መከታው በነ ምሬ በነ ዝናቡ አይነት ደረጃ ያሉትን የፋኖ ኃይሎች ካውንስል በመመስረት የተሻለ ደግሞ ወደዛ የገቡ ልክ እንደነ ጀነራል ተፈራሚው ሌሎች በትጥቅ ትግል ልምድ ያላቸውን ሰዎች በማድረግ የሚሊተሪ ካውንስል በማቋቋም ካውንስሉ አንጻራዊ ነፃነት ያለው የፖለቲካ መጠቀሚያ ልክ እንደ መኢሶንና እንደ ኢሃፓ ለግጭት ምንጭ የሚሆን እንዳይሆን አድርጎ ከዛ ታሪክ በመማር ይሄኛውን መቃኘት ይቻላል። ስለዚህ በአንድ በኩል ጉባኤ ያለው ምክር ቤት ያለውና ስራ አስፈጻሚ ያለው ተጠያቂነትና ተዋረድን ይዞ የሚሄድ ቅድም አንተ ያነሳውን ሰነድ የሚያመነጭ ሐሳብ የሚያመነጭ የህዝብ ግንኙነት ስራና የሚዲያ ስራ የሚሰራ የፖለቲካና የዲፕሎማሲ ስራ የሚሰራ ሲሆን በሌላ በኩል ያለው ደግሞ መሬት ላይ የሚደረገውን ውጊያ የሚያቀጣጥል የሚሊተሪ ሎጂስቲክስ ሞቢላይዝ የሚያደርግ የሚሊተሪ ደህንነቱን የሚይዘው የሚሊተሪ ካውንስል ሆኖ በሁለቱ ደግሞ የሚውጣጣ ኮሚቴ እንኳን ካለ እንደ ፖሊት ቢሮ እንደሚሉት ማለት ነው እነዚህ ሶሻሊስቶች ከሁለቱ ደግሞ ከስራ አስፈጻሚው ከፖለቲካ ስራ አስፈጻሚው የተወሰኑ ከዚህኛው የተወሰነ ሆኖ አንዳንድ ልዩ ትኩረት የሚሹ የሁለቱንም ፍላጎት ሊጠይቁ የሚችሉ ለምሳሌ ድርድር የሚባል ቢመጣ ያለ ወታደራዊ ኃይል ዕውቅናና ያለ ፖለቲካ ከሆነ ብላሽ ነው የሚሆነው። አንዳንድ ደግሞ ገዘፍ ያሉ እርምጃዎች የሚወሰዱ ከሆነ የሁለቱን የጋራ ስምምነት ሊፈጥሩ የሚችሉ ጥያቄዎችን ከ5 ከ8 ያልበለጡ ነጥቦች የጋራ ነጥቦቻቸው ኖረው አንዱ ባንዱ ላይ ሳይጫን
የአማራ ህዝብ ትግል ሊካሄድ ይገባል የሚል እምነት ስላለኝ ነው። ይሄንን አፋህድ የሚባለው ቢጠየቅ ሊያሟላ ያልቻለ ማሟላት ቀርቶ ሐሳቡ የሌለው አቋራጭ መንገድ የአማራ ህዝብ ትግል ጥያቄ እንደማይመለስ ከኔ በላይ አንተ ታውቀዋለህ። ስለዚህ ምንድነው አሁንም ቢሆን መሬት ይዞ ከቲፎዞነት ወጥቶ ዓላማ ያለው ትግል ከአማራ ህዝብ ከዚህ ታላቅ ህዝብ ሲደርስ ለምንድነው እንደዚህ አይነት አሰራር ሩቁ ነው የሚታየን እንዴ? ይሄ እኮ በጣም እኮ አሳዛኝ እኮ ነው። ስለዚህ እውነት ሲጠየቅ ስለሚመራቸው አንተ እንደዚህ ነበርክ በዚህ ወጥቶ በዛ ወርዶ ይላሉ። ከዚህ የትግል ውስጥ ተሳትፎ ማድረጋችን ደግሞ እንደ መጥፎ ነገር መታየት የለበትም። እንዴት ሳንሳተፍ እንቀራለን? እኛ እኮ መሳተፍ እኮ አለብን። ካለዛማ እኮ ይሄ ትግል መነጠቁ ነው። እንዲያውም እናንተም በነበራችሁ ጊዜ ከዛም በፊት በነ ፕሮፌሰር አስራት በነበረ ጊዜ እየተገነባ ባለመምጣቱና እዚህ ባለመድረሱ ምክንያት ህዝቡ እየከፈለው ያለውን ዋጋ የምታውቀው። ስለዚህ ፋኖም መከረኛ እኮ ሆነው የኛ ታናናሾች ናቸው አይደለም? ትግል ውስጥ ገብተው ይሄን ሁሉ መስዋዕትነት እየከፈሉ ያሉ እኛ ያልሰራነው የቤት ስራ ነው፣ ከኛ በፊት ያልተሰራ የቤት ስራ ነው ያለው። ስለዚህ ዛሬም ቢሆን ጊዜው መባከን የለበትም በሚል የያዝኩት አቋም ነው እንጂ ከሌላ አንፃር መጥቼ አይደለም ለማለት ነው። አመሰግናለሁ። እሺ ጥያቄ ቀጥል። እሺ መቼም እናንተ ጠይቃችሁ ጥያቄ ቅድምም ከስሮ እኔ በደንብ ስከታተል ነበር። ይሄን ሁሉ ግን የሚያደርገው አማራው ላይ ነው ብዬ እኔ ከራሴ አይመስለኝ። አሁን እነዚህ ሁለት ልጆችም ሲያወሩ ሶስተኛውም አይመስለኝም። እነ አብይ ፕላንድ አድርገው ልጠይቅ እኮ የተከበረ የዓለም ሎሬት ዶክተር አብይ አህመድ እንዳትነካው ልጠይቅ እኮ አንድ ላይ ላመጣ እኮ እና ልጠይቅ ሳልጠይቅ ምንድን ነው ታዲያ? ለምን ከፈታችሁ? እናንተ መንግስት ብትሆኑ ዲክታተርሽፕ ልትሆኑ በቃ ልጠይቅና ትመልስልኛለህ በተማረ መልኩ። ይሄ ልጅ እኮ መለሰልህ፣ ተነጋገራችሁ። ልክ እንደዛ ካለ ዲስፕሊን ሆነን እንመላለስ። እኔ የሚመስለኝ እኔ ራሴ ነው ያልኩት እንጂ ሰው ያካተትኩ አይደለም። አማራው ላይ ይሄኛውን መታው እያስተባለ የሚበላው አሁን አማራ ፋኖ አሸንፏል ጦርነቱ። የትግራይንም ጦርነት አሸንፏል። የትኛው ፋኖ? መላው ፋኖ የአማራ ህዝብ አንድ አይደለም እኮ የአማራ ህዝብ የትኛው ፋኖ? ቆይ የአማራ ህዝብ ፋኖ ብለው ጠቅላላው ህዋትንም አሸንፏል። መሀል ከተማ ያለውን አብይ አህመድንም አሸንፏል። ፓኬጅ ነው አሸንፍ። ጦርነቱን ነው የማወራው፣ ትግሉን ጦርነቱን እንግዲህ ፋኖ አሸንፏል። አሁን ያው በላስት 2 ይርስ አሩን አይደል እንደ ፌደራል የበላው ሲታረድ አላየንም እንደ መንገድ ለመንገድ መቼ? ምንድን ነው የምታወራው አንተ ሰውዬ? እንዴት ነው? ይሄ እኮ ህዝብ የሚያውቀው ነገር እኮ ነው። ህዝብ የሚያውቀው እኮ ነገር ዓለም ያወቀው ነው። ራሳቸው ቀጠቀጠን እያለ የተናገረው እኮ ነው ጀነራላቸው። ሬከርድ ልልቀቅልህ እሱን እናንተ እንደምትሉት አንዱን አማራ እየመተው አይደለም። ሁል ጊዜ አሸናፊን የሚያጠቃ አለ። አዲስ አበባ ነኝ። ኦኬ እና ይኸውልህ ፋኖ አሸንፏል። አሁን አንተ አማራ ብትሆን ዘመነ ካሴ እንደዚህ አድርጋ ዘመነ ካሴ አህያ ነው፣ ከብት ነው። ወንዱ ከብት አህያ፣ ሴቷን ከብት ሀብቴን አስረግዟል እና አባትነቱን እንዳይክድ። ይሄን ነው እኛ አሁን ትግላችን። ቢኒ ፕሉቶ ምንድን ነው የምትለኝ? አሁን ፋኖ ብራና የሚለውን ነገር እንዴት አየው? እኮ አሁን ምን ዛሬ ያለውን ነገ ደግሞ የተቸገርነው እኮ የሆነ ሰዓት እንደውም የሚገርም ድርጅት መስርቶ እየመጣ እንደሆነ ማኒፌስቶ እንዳዘጋጀለት አማራጭ የሆነ ከነ ዘመነም እነ እስክንድርንም ማያካተት አይነት ወይም ሁለቶቹን ያቀፈ አይነት አደረጃጀት ከግለሰብ ፕሉቶ ባይዘወይ ያዘጋጀ ምናምን ብሎ ነበር እና አሁን እንደገና
ሊያዘጋጅ ይችላል። አቅም አለው ባይዘው። አይ እኔ እኮ አቅም የለውም እያልኩ አይደለም። እኔ እኮ አውቀዋለሁ። ኃይልሻ ሰላም፣ እንደው ይገርማል። ተጠፋፋን እኮ። ሰላም የተከበሩ እንዴት ነዎት? አንተ ወንድም እንዴት ነው? ተጠፋፋን እኮ። ጨርቅህን የጣልክ ልጅ ቀጠለሽ። ተጠፋፍተናል። ኦፍኮርስ አቅም ያለው ሰው ነው ኃይልሻ፣ እናውቀዋለን። ከኔም ጋር ብዙ ጊዜ ተወያይተናል። ችግሩ ምንድን ነው? ምን አይነት እንትን ነው የሚይዘው ነው ስታንዱን። አሁን ከተፈጠረው ኢንሲደንት አንጻር ነው አዲሱን አሁን ያመጣውን ምክረ ሀሳብ ይዞ የመጣ አማራጭ ሀሳብ ብሎ ወይስ ከመጀመሪያው ይዞት ያላር እንደ ፕላን ቢ ይዞት የነበረው እንቅስቃሴ ነው የሚለው ያልመለሰልኝ ግን አለ። ኃይለማርያም አልመለስክልኝም እኮ አለ ብዬ ሳትመልስልኝ ነበር። ይህን የመግደል ምላጭ በወንድም ላይ መሳቡን እንዲያው አጠቃላይ ካመጣው ትንተና ውጭ ለምንድን ነው አልመለስክልኝም? በዚህ ጊዜ መልሳለሁ ባለበት ጊዮን አንዴ እስኪ ንገረኝ። ጊዮን ይቀጥል፣ ፕሉቶ ይቀጥል። እሺ ቆይ ጊዮን አቤት ጠይቀሃል። ጤና አዳም ኪሎስ እንደገባ በዛ ትነግረኛለህ። አቤት እስቲ ፋኖ ብራና ያለውን ግን አልሰማሁም። አሁን ነው የገባሁት። ግን እኔ አሁን የገባሁት ምንድን ነው እነዚህ ሁለቱ ፋኖች በአህያ መልክ የሰልካቸውን ገርሞኝ እኮ ነው። ግን አንተ አማራ ከሆንክ እንዴት እንደዚህ ልታደርግ ቻልክ ብዬ ነው ከይቅርታ ጋር። እኔ አማራ አይደለሁም ጎንደሬ ነኝ። አህዮች ስለሆኑ ኦኬ፣ ለዛ ነው በቃ። እንደዛ ከሆነ ለወረዳ አውርዳኝ። ወረዳ እንዴት መጣ? ወደ ጎንደሬ አይደለሁም ግን አህዮች ስለሆኑ አሌግ ማን ነው? ክርስቲያን ታደለ የሚባል አህያ፣ ሶስተኛ አህያ አለ ከጀርባ ይታይ። አሁን እስር ቤት ስለሆነ ነው እንጂ ከስር አለ። ሳር እየበላ ስለነበረ ከስር አለ። እስኪ ቀና ብለህ ብታየው ታገኘው ትችላለህ። ናታችሁ ረድ ቀጥሉ። መሴው ፕሉቶን አቋርጫ። ፕሉቶ ቀጥል። ዛሬ ሳቀልገለን ከሆነ እሺ፣ ኤኒዌይ ቀጥሉ እስኪ። ሀሳባችንን በተነው ሰላም ለማለት ነው። ነጣ ሰው ጀነራል እንድንወት ራስ ደጅ 10 አለቃም አለ ላይ እሱ ነው አይደል? ጌች እንዴት ነህ? ጌች ነው እንዴ? ትላልቅ ከባባድ ሰዎች ነው ዛሬ መጡት። ጌች የአህዮች ታሪክ ምንድን ነው ካላችሁ አህያ በቲፒኤልኤፍ ዘመን 7ቱ ነው ቲፒኤልኤፍን የመሰረቱት። ከ8ኛ አለ ያልተገለጸ አህያ ነው ስሙ ደሳለኝ ነው የሚባል። እንዲሁም ሐውልትም አለው መቀሌ ላይ ደሳለኝ ባንክ ዘርፎ ሲሄዱ ገንዘብ ጭነውበት የሚሄዱ እንዲሁም ጎርፍ ነው ምናምን መጦባቸው ወንድም አለ መሴው ለጥፍ ይላለው ያ ከዛ አንጻር ያመጣ ነው። አሁን እንደምንሰማው ከሆነ ከቲፒኤልኤፍ ጋር አብረን እንሰራለን የሚል ዘመቻ አንድነትን እየመራ ያለ ቡድን አለ። ስለዚህ በራሱ አቅም ሳይሆን በራሱ ሀሳብ ሳይሆን የሌላን ሀሳብ የቲፒኤልኤፍን ሀሳብ ተጭኖ የመጣ ያ ባይዘው ደሳለኝ የሚባለው አህያ ብር ጭነው ዘርፈው ሲሄዱ እነ ስዩም ጠፋና በሆነ ምክንያት ብቻ ተጠፋፉ። አህያውም ጠፋ። ከዛ ግን ቦታውን ሳይረሳ አህያ ጋጣውን አይረሳም። ባይዘው ይመጣል። በጣም ሚሞሪ አለው እና መጣ። አሁንም እኛ ከዛ ጋር አነጻጽረን ነው ደሳለኝነት ያለባቸው ሰዎች አሉ ቲፒኤልኤፍ እንድትጭናቸው የሚፈልጉ። ከዛ አንጻር ነው አህያ አድርገን ያመጣናቸው የሚመስለኝ። እንግዲህ እኔ እንኳ አይደለሁም ቃ ነው ያመጣቸው እና ትንሽ ትንታኔ ላይ ላግዘው ላልገባችሁ ብዬ ነው። እና ከተጫንክ የቲፒኤልኤፍ ከወንክ ነገ እስክንድርም ምናምን ቲፒኤልኤፍ ጋር አብሬ እሰራለሁ ምናምን የሚል ነገር ካየንበት ወደ አህያ ወደ ደሳለኝነት እናመጣዋለን። ምንም ጥርጥር የለም። ከዛ ነው። አመሰግናለሁ። ራስ ደጀን የሚባል አካውንት አለ። ራስ ደጀን ምንድን ነው ግን አንዴ ቃል ብሰጠኝ ደስ ይለኛል።
እሺ ከሰጣው ወንድም አለም እሺ ራስ ደጀን ኩል ለጣሰው አይ ከደጀን በፊት ለጣሰው ኖ እንትን ለማወቅ ፈልጌ ነው እንትን እንዳይሉ ብዬ ነው ድምፁን ልስማው ብዬ ነው ኩል ወይስ የጅብ ቆዳ ነህ አልገባኝም ፓስተር ተረጋጋ እንጂ ጌቻችን እስኪ ጌትነት ይባላል ጌትነትን አላወቀው ኦኬ ምን ታውቀው እሺ ኦኬ ወደ ጓድ ነው ቤተሰብ ነው ኦኬ እሺ ቀጥታ ጓድ ታሶ ይቀጥልና ከዛ ጌች የሚለውን እንሰማዋለን እኔ ግን እኔ እንዳጠቃላይ በአጠቃላይ እንደ አማራ ስተቱን ስተት ብለን እስከዛሬ ስላላወገዝነ ነው በአብዛኛው ጊዜ ግለሰብ አንጋሽ ብቻ ስለሆነ ይመስለኛል እዚህ ደረጃ የደረስ ነው ዛቻ ሲዛት ስቲል ካመራር ለምሳሌ ግንባሩ ሲባል ከእስክንድር ጋር የነበሩ እንግዲህ ወንድሞቻችን ብሎ አባቶቻችን ብለው ወጥተው እስክንድር እንደ እስክንድር አይነት ነው ጀግና የምንፈልግ መሪ የምንፈልግ ከፎቅ ላይ ፎቅ የሚሰራ እንፈልግም ብለው የተናገሩ ሰዎች ነገር ግን በበነገታው ደግሞ እንግዲህ ምን አይነት ጥቅም እንዳገኙ ባናቅም ወጥተው እንደገና እስክንድርን ያስፈታ ነው እኛ ነን እስክንድር ባንዳ ነው እናቀዋለን እየተባለ እየተከረባበቱ ሲናገሩ የዛኔ ማውገዝ ነበር ግን ሁላችንም ግለሰብ አንጋሽ በአብዛኛው በቀበሌ በሰፈር እየታጠርን ስለነበርን ለዚህ ሁሉ ደረጃ የደረስነው ይመስለኛል ለስከ ግድያው ላይ ደረስን ቅድም ማን እንደሆነ ባላቅም በአማራው ትግል ሁሉም ዝም ብሎ የስሜት ይሄ ለአማራ ያለ ለአማራ ታገላለው ያለ ሌባውም ባንዳውም በአማራ ስም እየነገደ የገባ ማት አለ ያንን ያው ማጣራት ስላልተቻለ ምክንያቱም ወቅቱም ጊዜውም ዝም ብሎ በስሜት የሚያስገባ ስለሆነ ማን ከምን እንደሆነ አልተለየም ስተት ሲሰሩ ደግሞ አባቶቻችን የሚሆኑ ወንድሞቻችን በስነ ስርዓት ማውገዝ ስላልቻለ ነው ለዚህ ሁሉ ላይ ደረስነው ለዚህ ሁሉ ዛሬ ያያየነ ነው ለምን ነካብኝ እስቲል የገደሉት ሰዎች ጀግና ሆነው የተሰወው ለምን ገደልን ብለን ጥያቄ ስንጠይቅ እንደዚህ ብለው አሉ ብለን ስንተች የተሰወውን ጀግና ፎቶውን ላይ እየዘቀዘቁ ኤክስ ያረጉ ላይ የመጡ አሉ በቀበሌ በሰፈር የታጠሩ ይሄ የሚያምታታው ቡድን ደግሞ ተመችቶት አብሮ እየጨፈረ ለምሳሌ እንደነቸሪ አይነቶች ስለዚህ እኛ ሚናችንም አለየንም አሁንም ቢሆን ከግለሰብ አንጋሽነት አልወጣንምና ከግለሰብ አንጋሽነት ብንወጣና ለህዝቡ እንዳማራ ምናስብ ከሆነ ማንም ከአማራ ህዝብ መሳፍን ተስፉ በለው ሰፈር መለሰ በለው ፕሮፌሰር ጌታ አስራደ በለው ደረጀ በላይ በለው ዋቴቨር መሌላው ማንም ምሬ በለው ኮሬል ሞሐቢ ማንም አይበልጥም ከአማራ ህዝብ የአማራ ታጋዮች ናቸው የአማራ እንትን ናቸው እናከብራቸዋለን በሚሰሩት ስተትሰሩ ደግሞ ይተቻሉ መተቸትም አለባቸው እንደዚህ ተራሳችን ሳቅለን እድሜ ልካችንን ዝም ብለን እንደፈለጉት ስተት ሲሰሩ ዝም ማለት የለብንም ግማሾቹ እየወጡ እኔ 5000 ሰው ገድያለው እስክንድር ስንት ሰው ገድሏል ሲሉ ዝም ተው የድሮ ታጋይ ነው እየተባለ ታልፎ ነው አብዛኛው በክፍለ ሀገር የታጠረ ነው በቀበሌ የታጠረ ስለሆነ ነውና ከዚህ መውጣት አለብን ስተቱን ስተት ብለን መሄድ አለብን እኛ ግለሰብ አንጋሽ መሆን የለብንም ባይነኝ እኔ ብሉቶ ወይም ቃ እና እኔም በስነ ስርዓት መተቸት አለባቸው ባይነኝ በድፍረት አሁን እኔ አንድ ወር ነው የሰጠዋቸው አንድ ወር ሙሉ እዛ እኩል መንደር አልጠፋም አለው የኩሎችን መንደሮች እኔ የምመራቸው ኩሉን አስጥዬ ያው እንደለመዱት መሳሪያቸውን ይዘው
ቁመታቸውን የሚያክል እኔ ግን እንዳማራ እዚህ ላይ ቃሃ እንዳማራ እንደውም እነዚህ ሰዎች በተለይ እንደነ ሳሚ አይነቶች ሀብቴም በለው ሀብቴ ቆራጥ አመራር ቢሆን ኖሮ ለዚህ ሁሉም ደረጃ ይደርስም ነበር። ያም ሲደውልለት ወዴት እያለ ነው ለዚህ ሁሉ እንትን ያለው የደረሰው። በነገራችን ላይ እኔ ስተት በሰሩት ላይ እንደውም ህዝብ አውቆት እያንዳንዱ እየወጡ የተናገረው ተናገረ ለህዝብ አሳውቁ ለአማራ ታገላለሁ ብለው እንደዚህ ካሉ እንደውም ሰልፍ ቢወጣባቸው ባይ በስነ ስርዓት ፎቶአቸውን አንጠልጥሎን በደንብ በስነ ስርዓት ምንድነው አብይ ገደለን ብለን አይደል እንደ እየወጣ ነው። ኦኬ ዝምታን በተመለከተ ትንሽ ልጨምር በጣሰው ላይ እኔም አንተ ዶክተር ቃ በነገራችን ላይ መምህር ምህረት አሳየን በዘግናዊ ሁኔታ ጨፍጭፈው ሲገሉ እዛ ጎንደር አካባቢ መጣን ያሉ ልጆች ተው አሉ፣ ዝም ተባሉ። ቄሴንም በጣም ምርጥ ታገይ ገደሉ፣ ተው ተባለ፣ ዝም ተባለ። ዜናን ገደሉ። እነኚህ የምንጠራላችሁ ምርጥ የነበሩ ናቸው። በቃ በዛ እንግዲህ ብዙ ስራቸውን ጥለው ጀግና ታገኝ ነበሮች አታንሱ ይሉናል፣ አታንሱ ይላሉ። ተው ሲሉ ይኸው ከፊና አስበሉ። እነዚህ ሰዎች ያኔ በግልጽ አጋልጠ ቢሆን ኑሮ እንደገደሉ ገዳይ መሆናቸው ቢታወቅ ኑሮ አትሊስት በዚህ ወንድሞቻችንም ራሳቸው ይጠብቁ ነበር፣ ሰውም ግንዛቤ ኖረው ነበር። እና እየተደባበቀ የመጣው ከፊና ሰጥቶናል። እና ይሄ ነው። ሌላው እንደው አሁን እንግዲህ ራስ ደጀን ከሱ እንደው ልስማና ይሆን መስማት ፈልጋለሁ። በነገራችን ላይ ራስ ደጀን ነው ምጽፈው ላይ ያለው ዘሌ በነገራችን ላይ በበቀደማ የዛሬ ሳምንት ነው ምናምን አካባቢ መግለጫ ወጥቶ ሲነገር ወተን በታገቱት ወደ 20 ምናምን በሚሆኑት ልጆች አጀንዳ ስናደርግ በየቤቱ ሲያስወርዱን ነበር። ሊበታትን ይሄው በቀበሌ ሊበታትነው እንዲህ ሊያረግ ሊያባላ ፋኑን እርስ በርስ እየተባልነ እንደዚህ ነው አጀንዳ ጣሰው ጸዳሉን ከበው ነበር። እነዚህ 20 ልጆች አፈነ ጸዳሉን ከበው ነበር። መግለጫ ተሰጥቶ ነበር በዚህ ጉዳይ። ያንን ስናወግዝ አፋፋችን ያሉን እነሱ ግን ያልተባለ ነገር ተባለ እያሉ እያመጡ እዚህ ጋር ለመምታት ለመውቀጥ ስንት ነው ሲያደርጉ የሚውሉት። ሌላ ስህተት ሲሰራ ግን ምንም አይባልም። እና ይሄ ነው በአብዛኛው ጊዜ የምናደደውም ለዛ ነው። በአብዛኞቻችን ዝም ስለምን ወንድም ቃሃ ወንድሜ ፕሉቶ ሌሎቻቸው ደብተራው ቀደምት የራስ ደጀን እንስመው ብለን እኮ ነው የሱን እንስመው ብለን ነው። እሺ ጋይስ ሌድ ነው። አንዳንዶቹ ግን የሚገርምህ ለጎንደር ያላቸውን ጥላቻ እያየሁት ነው። እና ወደ አማራ ብሔርተኝነት የመጡት ጎንደርን ለመውቀጥ ጎንደርን ለማጥፋት የሚመስል ነገር አለ። ጎንደርንም አብሮ ለማስጠፋት ደግሞ ጎንደሬዎች አብሮ የተሰለፉ አሉ። ከዚህ እኩይ ተግባራቸው እንዲታቀቡ እንላለን። ስለነበረን ጊዜ በጣም አመሰግናለሁ። አክብሮት ይስጥልኝ። ቴንኪው መሴው እዚህ ጋር ኮሜንት ላይ መሴው ወንድ ማለት ነው ይላሉ እና ገንዘቡን ካሉ ጅብ ገዛውበት ጅብ እያረባ ወዳውን ይሸጥላቸዋለሁ። አታስቡ። ዝም ብለህ የሌለ መሴው መሽቶብታል። ተወው በቃ ችግር የለም። ደህና አደሩ ጎበዝ። እሺ ደህና ዋሉ። መልካም አዳር መሴው። እኔ አሁን ለራስ ደጀን ነው እንግዲህ ራስ ደጀን መታሃል። ያው ምጽፈውን እከታተላለሁ ፌስቡክ ላይ ደጀን። አንተም ላይ ብዙ ጥያቄዎች ስላሉ ነው። በእርግጥ አንተ የፋኖን አደረጃጀት እንዳንድ ነው የምታየው። በዛም በዚህም ያሉትን ሴራውን ሳይገባህ ቀርቶ ነው ወይስ አምነህበት ነው? ምጽፈውን ስለማይ ራስ ደጀን አንደኛ አርበኛ ገሌ ምናምን ትላለህ። የጌታ ስራ ደንፎቶ አንሳው እስኪ አንዴ ይቅርታ እንግዲህ እና እሺ አመሰግናለሁ። እንዲቀጠቀጥ አልፈልግም። እየተቀጠቀጠ እኮ አነሳዋለሁ። ኖ እውነት እንደያዝን ሰው እንዲያውቅ ብዬ ነው እንጂ አነሳዋለሁ። ገባሽ? ራስ ደጀን ሂድ እስኪ ቀጥል አነሳዋለሁ። አሁን ከራስ ደጀን ቆይ ራስ እንድትሄድበት የምፈልገው
የምጠራቸው አርበኞች ምናምኖች ሁሉ አንተ ሁሉ አርበኛ ስለምትሴራው ስለማታውቅ ነው አምነህበት ነው ይሄ ነገር እንዲመጣ ስታውቅ ነበር ወይ? ከነምራት አሳየ ግድያ ጀምሮ ጸዳሉን ከበውት ነበር ይሁሉ ታውቃለህ ስለምጽፍ። እስቲ ቀጥል ደግሞ አንተ እንስማ። አመሰግናለሁ። በመጀመሪያ እድሉን የሰጠኝ ሰው ሀሳቤን እስከምጨርስ ድረስ ማንኛውም ሰው ሚዩት እንድታደርግልኝ። ሁለተኛ ደግሞ ሰዎች እኔ ከተናገርኩ በኋላ መመለስ የሚችለው ነገር ካለ መልሳለሁ። የማልመልሰው ካለ እኔ የህዝብ ጥያቄ ልመልስ አልችልም። ስለራሴ የማንጸባርቀው ወይም በሀሳቤ የምገልጸው ራሴን ይገልጻል ማለት ነው። በመጀመሪያ ሰሞኑን እጅግ ወደር የማይገኝለት ጀግናው ታላቁ ሰው የጎንደር ክፍለ ሀገር የዚህ ትውልድ የትግል አርማ የሆነው አርበኛ ሜጀር ጀነራል ከፍያለው ደሴ በገንዛ ወገኖቹ ህይወቱን ስላጣ እጅግ ውስጥ ተሰብሯል። ግን ወታደር ስለሆንኩ ደግሞ ጀግኖችን ማበርታት አይዟችሁ ከማለት ውጭ ከዛ በላይ ስሜቴን ልገልጽ አልችልም። ከፌ በእውነት ከከፌ በላይ እውነተኛ ታጋይ ጎንደር ክፍለ ሀገር ውስጥ እኔ ማን እንዳለም አላውቅም። እኔ የግሌ ነው ብያቸዋለሁ። እጅግ በጣም ተቆጭቻለሁ። እጅግ በጣም እኔ እንጃ በምን እንደምገልጸው ማይዶ ነው። ይህን ካልኩ ዘንድ ግን ይሄ ጎንደር ክፍለ ሀገር የሚባል ምድር ምንድን ነው የነካው የሚል ጥያቄ አንዳንዴ በውስጥ ያጭርብኛል። ባለፈው 78 ዓመት ውስጥ ከታላቁ አርበኛ ጎቤ መልኬ እስከነ ሞአቤ በለጠ፣ እነ ሲሳይ ባብል፣ እነ ክሩቤል፣ እነ ታደሰ ሸቴ፣ እነ ታላቁ ባንታ ባተ፣ ከፍያለው ደሴ፣ እነ አስቻለው ደሴና የመሳሰሉ ስንት ጀግና አርበኞች ወድቀዋል። ይህ ሁሉ እየወደቀ ግን በየጊዜው ጀግኖች ሲሰዉ በቃ ጥቁር ለብሶ ማዘን፣ ፌስቡክ ላይ መጥቶ ዋይ ማለት እንጂ እንደ ጎንደር ቆም ብሎ ምንድን ነው ችግራችን? መነሻችንም መዳረሻችንም አንድ ነው። መጀመሪያ እንደ ጎንደር የጎንደር ክፍለ ሀገርን ህዝብ አንድ ማድረግ፣ ሲቀጥል ደግሞ እንደ አማራ ከሌሎች አማራ ወንድሞቻችን ጋር ተባብረን የአማራን ህዝብ ህልውና ማረጋገጥ ነው። ይህ ከሆነ ለምንድን ነው ጎንደር ግን በዚህ ልክ የኢትዮጵያ ፖለቲካ ወይም የአማራ ፖለቲካ ያልገባው ለምንድን ነው እያልኩ ሁሌ ራሴን እጠይቃለሁ። አንዳንዴ በጣም ግርም ይለኛል። ኦፍኮርስ ይህ ትግል እንደምናስበው ቀላል አይደለም። ፋኖ ባለፈው 30 እና 40 ዓመት ይሄ ምሁር ነኝ ምናምን እያለ በፕሬዘንቴሽን ሪሰርች ምናምን እያለ ያደነቆረው ትውልድ ሳይገድበው፣ ማንም ሳያስታጥቀው፣ ማንም ሎጂስቲክ ሳያቀርብለት ከየመንደሩ በቁጭት በብስጭት ተውጣቶ የመጣ ወጣት የፈጠረው አዲስ የትግል አብዮት ነው። ይህንን የትግል አብዮት በአግባቡ በቅጡ ጎንደር ውስጥ ለምንድን ነው ያልተመራ የሚል ሁልጊዜ ጥያቄ ይመጣብኛል። ለምንድን ነው የጎንደር ህዝብ ግን የአካባቢውን ፖለቲካ የማይረዳው? ለምንድን ነው ከምን ጎንደር እያለ ከምንላዝነው በላይ በተግባር ግን ጎንደሮች እንደ ጎንደር በአንድ ላይ ለምንድን ነው መቆም ያቃተን? በጣም ሁሌ ይገርመኛል። የአካባቢውን ብትመለከቱ ጎንደር ውስጥ በሚዲያ ጭራ ነው፣ በልማት ጭራ ነው፣ በፖለቲካ ጭራ ነው። በወታደራዊ ስትመለከቱ እርስ በርስ የማንም መጠቀሚያ ነው። ኦል ዳት ሜስ የምናየውን እንዴት ነው አሁን ላይ ወንድሞቻችን ከዚህ በኋላ ተጨማሪ ደም እንዳይፈስ የሚለው ነው። እኔን አሁን በጣም እንግዲህ ከዚህ በኋላ ወንድሞቻችን አሁን የኛን ባህል ታውቁታላችሁ። የሆነን ሰው የሆነ አካል ሄዶ ከገደለ ወይም የሆነ ጉዳት ካደረሰ ደም መመለስ የሚባል ባህል አለ በእኛ ባህል እንደምታውቁት። እኔ ከዚህ በኋላ ተጨማሪ ደም እንዳይፈስ እንዴት ነው ጎንደርን ወደ አንድ ማምጣት የሚቻለው? እዚህ ማህበራዊ ላይስ የሚዲያ ላይስ የምንናገረው ነገር እውነት ጎንደርን አንድ የሚያመጣ ነው ወይስ በየሰፈራችንና በየጎጣችን እንደው የሆነ አጀንዳ ይዞ እሱን በቃ ወሬ ተገኘ ተብሎ እሱን ሲያላዝኑ መዋል ነው? ስለዚህ እኔ እንደ አንድ ግለሰብ ከጠየቃችሁ ምንድነው ያለህ አቋም ምንድነው በፋኖ ትግል ላይ ያለ ካላችሁ ማለት ነው ፋኖ አንድ ካልሆነ የአማራ ህዝብ ትግል የትም አይሄድም። ሌላው ሴራው ጠፍቶ ነው ወይ ወዘተረፈ ምናምን ይባለው ማለት ነው። እኔ በሚገባኝ ልክ ምረዳዋለ ከኔ አስተሳሰብና ከኔ አመለካከቱ ውጭ ሆኖ ደግሞ ልገዙ አልችልም። እኔ መጀመሪያ ማምነው ጎንደር ውስጥ ያለ ፋኖ ፖለቲከኛ ይሁን ፋኖ ይሁን በጋራ መክሮ የጋራ አመራር ፈጥሮ እንደ ጎንደር በጋራ ቆሞ ከሌሎች አማራ ወንድሞቹ ጋራ ደግሞ በጋራ መክሮ የጋራ አመራር ፈጥሮ የአማራን ህዝብ ነፃ ማውጣት አለበት። እነዚህ ፋሽስት የሆኑ ኦህዴድ የሚባል ሰው በላ ጭራቅ
እንደምናስበው አይደለም። አሁን ላይ ጭንቅ ውስጥ ስለገባ ነው እንጂ ነገ ላይ ማዕከላዊ መንግስቱን ስልጣን አሁን በየክልሉ የተወጠረውን ነገር ካስተነፈሰ በኋላ እያንዳንዳችን ተራ በተራ የበሬዎች አይነት ተረት ነው፣ ይጨፈጭፈናል። ስለዚህ አሁንም እኔ በየመንደሩ በየጎጡ እየተሰበሰብነ በመካከላቸው አሁን ተጨማሪ ደም እንዳናፈስ ጥንቃቄ እናደርግ። ጎንደር እንዳንዲቁም እንደ አባቶቻችን ብልጦችን ሁን። ከዛ በተረፈ ራስ ደጀን ይቅርታ አድርግልኝና አሁን ሊይዝህ አልቻልኩም። እኔ እኮ የራሴን አቋም ነው ያዘኛት ያዘኝ ምን አገባኝ? እኔ የራሴን አቋም ነው የነገርኩህ። ስለዚህ የኔን አቋም ከገዛው ግዛው ካልገዛው መብት ነው። እኔ ሌላ ነገር ስለምትገባ ሀይነህ እንዴ የታች ወረድ ብለን ስለ አማራው ትግል ስለሚገፋው ደም እየፈሰሰ አጥንት የተከሰከሰ ስላለ ትግል ለምን አናወራም? አሁን እኔ ጉም እየጨበጥን ያለ ነው። ምንድነው ጉም የምጨብጠው? ጎንደር አንድ መሆን የአማራን ትግል አያጠናክረውም እንዴ? ትክክል ነህ። ስለዚህ ጎንደር አንድ ሳይሆን ጎንደርን ወደ አንድ ሳታመጣ እንድታወራ ነው የፈለግነው። እሱን አልነበረም። አሁን አንተ ወደ መፍትሄ አንተ የፈለግከውን ማን ያላወራልም? እኔ የማወራው ራሴ የማውቀውን ነው። የጻፍከውን ነዋ ትጽፋለህ። ስለዚህ የጽሁፍ ምን አገባ? አይመለከትም፣ አይመለከትም። እኔ አሁን ስለምጽፈው እያጭበረበርክ እነዚህ ሌላ ለምን ታወራለህ ታዲያ? ካጨበረበርኩኝ የዛ ላይ ሄደህ ኮሜንት አድርግ። እኔ ምንም ማጭበረብረው ነገር የለም። አታየውም? በቃ አታደንቁልኝ ወንድም። ጠጥታችሁ አትንዱ። ለማንኛውም ጥሩ ብለሻል እህቴ። ኧረ የጠጣ የለም። እኔ አንተን አይደለም ራስ ደጀን እኔ አልገባኝም። እኔ ግን ሳይህ ግን ኩል የምትቀባ ይመስለኛል ሳስበው። አንተ እንግዲህ ኩልም ልቀባ ሜካፕ ነው ኩል ነው ያልኩህ፣ ሜካፕ አላልኩም። ኩል እናቶቻችን ነው ሜካፕ አሁን ዘመን ያመጣው ነው። ምንም ልዩነት የለውም። የፈለገውን አሁን አንተ እኔ ኩል ተቀባበለኝ ምን ተቀባበለኝ ምንም እኔ አይደንቀኝም። እኔ እያልኩ ያለሁትኝ ትክክለኛ አማራና ጎንደሬ ከሆንክ የጎንደር ፋኖ አንድ እንዲሆን ስራ። አሁን እኮ ጥያቄው እሱ አልነበረም። ልክ ነህ። እኔ ይኸውልህ እናንተ በምትሉኝ ዘላለም ምንም ጥያቄ ብጠይቀኝ አልመልስም። እኔ የራሴን ሀሳብ ሌላ ምን ስብከትኛ ስለ አንድነት ማምን በቃ ስብከቱን ካልተቀበልክ በየመንደር ተደራጅተህ መሰዳደብ ትችላለህ። መብት ነው። ስለ መንደር አይደለም ያወራሁት። እኔ ያወራሁት ታውቃለህ። ሄድ አንተ ዝም ብለህ እዚህ ዝም ብለህ ለነገሩ አንተ እሺ፣ ታች ከላይ ያለው ነጭ ፕሮፋይል ምንድን ነው የመጣበትን አጀንዳ ሲንገረኝ። አሎ አሁን እኛ ግራ የገባን ነገር የአማራ ትግል ከሁለት ተከፍሏል፣ ከሶስት ተከፍሏል። አይ ቲንክ ከሁለትም በለው በጅብ ቆዳና በኩል በአይን ኩል ፖለቲካዎች ተወጥሯል። በዛኛው በኩል ደግሞ በሶስተኛው ወገን ያለው ደግሞ ፈዟል። ሁሉም ሚስታቸውን ገድለዋል። የኩሎቹ ሚስታቸውን ገድለዋል እና ጫካ የገቡ ናቸው። በዚህ ደግሞ የጅብ ቆዳው ደግሞ ጅብን በማረድ የጅብን ዘር በማጥፋት ህይወቱን የአማራን ትግል ድብልቅልቅ እያደረገው ነው። ሚስታችሁን ገላችሁም ጫካ ገብታችሁ 40 ዓመት የቆያችሁ በትግል ሳይሆን ከሚስቶቻችሁ ዘሮች ከመራቅ ከመሸሽ የምታደርጉት ነገር ይብቃ። ትግሉንም ተዉት ነው እያልኩ ያለው። ጥቁር ሰው እስኪሄድበት እስኪ እኔ ምንም ስቃይ ውስጥ ነው የገባው። ስለዚህ ትግል ደሜን አፈሰስኩ እኮ። አንድነት ምናምን የሚል የነበረው አንድነት እንዴት ነው? ወንድምህ ገድለ አንድነት እንዴት ይመጣል? አንድነት ማለት እንዴት አንድነት ያው ቢኖር እንደ በጌ ምድር አንድነት ቢኖር ጥሩ ነበር። ግን ያለው ደግሞ አንድነት እንዳይኖር ውስጥ ለውስጥ የሚሰሩት አሉ። ከኛ ውስጥ ሆኖ በጥቅም ከሌላ ውስጥ ለውስጥ የሚሰሩ ያው አንዳንድ የእምነት የሆነ በኦርቶዶክስ ሽፋን ይዘው ይወጣሉ። አንዳንዱ ከወያኔን ተላላኪነትም የወያኔ ናፋቂዎችም አሉ።
ወንድሙ እየገደለ ከወያኔ ጋር የሚሰራ እኔ እንጃ እንዴት እንደሚታያቸው አላውቅም። ወንድሙ እያሳደደ አንድነት ይላል። እንዴት ነው አንድነት? ከማን ጋር ነው አንድነት? ወንድሙ እያሳደድክ ወንድሙ እየገደልክ አንድ ዓላማ ያለው ለአማራ ህልውና አማራ ብለህ ወጥተህ ወንድም የምትገድል ከሆነ ለማን ነው ነፃ የምታወጣው? አሁን እኔ ከሌሎች ብዙም ችግር የለብኝም። እኔ ከሳሚ የሚባል ሰው ሳሚ መቼም ወደፊትም ታዩታላችሁ። ይሄ ሰው የበጌምድር አንድነት ያመጣ ብላችሁ የምታስቡ ካላችሁ ይሄ የበጌምድር ጥላት ዋነኛው ጥላቱ ሳሚ ቀኝ የሚባል ሰውዬ ነው። ሳሚ ቀኝ የለም እኮ ሚዲያ ሳሚ ቀኝ ሳሚ ባለድል በለው ምን ሳሚ ቀኝ ሌላ ሰው ነው። ሳሚ ባለድል ሳሚ ቀኝ አይደለ። ሳሚ ባለድል ልፈልግ ወይም ቡዳው ሳሚ ባለድል ብለህ ብትናገር እሱ ሊገባው ይችላል። ሳሚ ቀኝ ወንድማችን ነው። ቡዳው ሳሚ ባለድሉ ይቅርታ የስም ስህተት ነው። እሺ እና ምን አለ መሰላችሁ ጥቁር ሰው ጨረስክ እንዴ? የስም ስህተት ነው። ያው ሳሚ ቀኝ ሳሚ ባለድሉ ልፈልግ ነው። እሺ ምን ችግር የለውም። አቤል የሚባል አህያ ከታይ የሚጨቀጭቅ አለ። አቶ ጻዋቅ ችግር የለውም። ይቀመጡ፣ ደብተራው ይቀመጡ። እኛ ለአማራው ትግል በቃ ደማችን ማፍሰስ አለብን፣ አጥንታችን መከስከስ ሁላችንም ነው። ሚዩት አታርጊ። አሁን አማራ እኮ አይደለም ታርገው እንጂ ዝም ብሎ አማራ ይሳደባል የሚያግላል። አማራን እንጨርሳለን። ለነገሩ ምን አገባኝ ጨርሳችሁ በእኛ ሞት እያለቀን አይደለ? እኛ ቻይና ነን እንዴ? ለነገሩ ይጨርሳችሁ። በኋላ አማራው ማለት እኮ ምን ማለት እንደሆነ ይገባኛል። እያለቀ ያለው አማራው ነው። አማራ ማለት ምን ማለት እንደሆነ ካልገባ ደንቆሮ ነህ። አማራ እያለቀ ነው ማለት ኦፍኮርስ አማራ እያለቀ ነው። አማራ እያለቀ ነው ማለት ሊገባ ይገባል። ናይ ማህሌት ነው ጫንቺ ሸለኝ እና በቃ ይሄን ያለው ነገር እኔም ልውጣ። ሰላም እንደሩልኝ። ጊዜህን ስለሰጠህ እናመሰግናለን። እሺ 130 በጎች ነበራችሁ ከታች። ምንም ማድረግ አልችልም። ታብታብ